ሐረጊ እኔ እዚህ ቤት ስመጣ በቃ እኔ ደስታ ነው የሚርቀኝ። ምን ሆነ ካልተስፋ? ይሄም እኮ ቤታችን ነው። ተዘግቶ ከሚቀመጥ እንደ ቤተሰብ ጥሩ ጊዜ እናሳልፋለን ብዬ ነው። ይሺ የተወሰነ ጊዜ እዚህ ነው የምንቆየው። እሺ በጣም ደስ ይላል። ይሺ ደስ ስላለሽ በጣም ደስ ብሎኛል። እንደውም ከዚህ በኋላ ከዚህ ቤት ምን ሄድ አይመስለኝም። በጣም አሪፍ ነው። እንደውም እዛ ቤት ከነበረን መጥፎ ትዝታ እንወጣለን። ማለቴ ስለ ራሴ ነው። እኔ እናቴ ታማ እዛ ቤት ብዙ ነገር አሳልፌያለሁ እና ጥሩ ትዝታ የለኝም። አይዞሽ፣ ጥሩ ጊዜ እናሳልፋለን። ምንም ነገር አታስቢ እሺ? አሁን እናንቺ ምግብ እናዘጋጅ። የሺዬ መቼም እኔ ላንቺ ጥሩ ሆኜልሽ አላውቅም አይደል? ነገር ግን አሁን አዲሱንም ቤት እንዲሁም ደግሞ የበዓል ሰሞን አይደለ? እሱንም ምክንያት በማድረግ በቃ ይቅር እንድትይኝ እፈልጋለሁ። ደግሞ ከዚህ በኋላ ልክ እንደ አባት ሆኜ ልንከባከብሽ እፈልጋለሁ። ከየት እንደምጀምር ግን አላውቅም። እቺ ጁስ ደግሞ የበለጠ ታስማማናለች ብዬ አስቤ ራሴን ያዘጋጀሁልሽ። እንቺ ጠጪ። አመሰግናለሁ። ተግባይልኝ። የሺ የባክሽ እሺ በይኝ። ስለጠቀምኩ ግድ የለሽም ጠጪ። አባዬ በቃ ተዋት። ባይሆን ስለደከምክበት እኔ እጠጣላለሁ። እንዴ ማን ጠጣው? አንተ አስቀምጠው። ለሱ አይደል እንዴ ያመጣሁት? ማን ጠጣው አለ? እንዴ አባ ደህና ነህ? ማን ጠጣው አለ? ተስፋ መጠጣቱ ነው ይሄን ያህል ያስቆጣ ወይንስ ሌላ ምክንያት አለ? ማን ጠጣለው? እኔ ለሷ ነው እንጂ ለሱ ነው ያዘጋጀሁት። ጁስ ነው የተዘጋጀ ደግሞ ቤት ነው። ታዲያ ቢጠጣ ምን ችግር አለው? ሌላ ምክንያት ከሌለ በስተቀር ምንም እኮ የሚያስጨው ነገር የለም። አይደለም የአገልግሎቱ ጊዜው አብቅቷል። ኤክስፓየርድ ያደረገ ጁስ ነው። እንዴ አባ ቆይ ምንድነው የሆንከው? ያቀረብከው ጁስ ቤት የተዘጋጀ እንጂ የፋብሪካ አይደለ።
ግሩሜ ሆስፒታል መሄድ አለብን። ለምን? እሺ በለኝ እባክህ፣ ወደ ሆስፒታል መሄድ አለብን። እንዴ ያለ በቂ ምክንያት? እንዴ ምን ምክንያት ያስፈልገዋል? እሺ በልና ተነስተህ ሂድ። ተስፋ ምንድን ነው ያደረከው? ጁሱን ያመጣው ለኔ ነው። ከኔ ጋር ደግሞ አንስማማም። ስለዚህ ጁስ ውስጥ የሆነ ነገር ሊኖረው ይችላል። እንዴ ምንድን ነው የምታወሪው? እሺ ይቅርታ ጠይቆሽ ያመጣልሽን ጁስ ሌላ ነገር አለው ማለት ምን ማለት ነው? እሺ ብለን ሆስፒታል እንሂድና እኔ ልሳሳት፣ ግን እሺ በለን። ግሩሜ የኔ ልጅ ምንድን ነው የሚሰማ? ወይኔ በፈጣሪ ግሩሜ፣ በቃ ተነስ ሆስፒታል እንሂድ። ግሩሜ ደህና ነህ? ግሩሜ የኔ ልጅ፣ ግሩሜ የኔ ልጅ፣ ግሩሜ ቶሎ በለሽ የኔ ልጅ፣ ግሩሜ እንዴት? ለምን? ይሄ ሁሉ ጭካኔ እንዴት? ሐረጊ በእናትሽ ተረጋጊ። ጉዳይ እኮ የሚያረጋጋ አይደለም። እንደዚህ ይሁንሽ ካልሽ ራስሽን ያምሻል። መታመም ያለው እንዲህ ቆሜ ስወዛወዝ ጤነኛ ሰው መሰልኩ? እኔ ታምም ያለው። እባክሽ ግሩሜም ቢሆን ያንቺን እንደዚህ መሆን አይፈልግም። እንዴት አባት ልጁ ላይ እንደዚህ ጨክናል? ሰው እንዴት በሰው ላይ በዚህ ልክ ክፉ ይሆናል? ያው የልጅ አባት ተስፋ ልጅ እንዴት አንዳንድ ነገሮች ከሆኑ በኋላ መፍትሄ ነው መፈለግ የሚሻለው። ከሆነ በኋላ ህመም ነው በቃ። ባሌን አላውቀውም ማለት ነው? ለካ አካሉን እንጂ ልቡን አላገባሁትም ማለት ነው? በአንድ ጊዜ እንደዚህ ማሰብ ልክ አይደለም። አይሺ በአንድ ጊዜ አልሽ? ሰው ከመግደል ምን ከባድ ነገር አለና ነው በአንድ ጊዜ የምትይ? እግዚአብሔር ይመስገን ግሩሜም ተርፏል። 10 ደቂቃ ቆይታሽ ቢሆን ኖሮ እኮ ከባድ ነበር ነው እኮ ያሉ። እንዴት ታዲያ ልጅ ገዳይ ባል ሆኖ ሳገኝ እንዴት ያስችለኝ? ሁሉም ሰው የራሱ የሆነ ምክንያት አለው። ሰው ለመግደል ምንም አይነት ምክንያት ቢኖርሽ ትክክል ግን ሆኖ አያውቅም። ይህ አንቺ የምታምኚው እውነት ነው። አሁን ግን መረጋጋት ነው ያለብሽ። እኔን ዘርቃለት፣ እኔን ዘቃይልን፣ እኔን ያሳብ። አሁን እረፍት ማድረግ ነው የሚጠበቅብሽ። ግሩሜ ደግሞ በደንብ ደህና ይሆናል። የኔ ሀሳቢ ልጅ ዘርጋለኝ፣ የኔ አስተዋይ ሐረጊ አሁን እረፍት ማድረግ ነው የሚጠበቅብሽ። እሱ ደህና ይሆናል። ሐረግ ሳስፋቱ ሆኛል ማለት እንደ በቃ ስራ ልስራበት እንዴ? ጊዜ ስጠኝ በቃ። ምን ማለት ነው? ይቅርታ አድርጊ ማለት
በቃ ጥፋተኛ ነኝ ይቅርታ አድርጊልኝ። በቃ አጥፍቻለሁ ይቅርታ አድርጊልኝ። ይሄ ጥፋት ወይ ይቅርታ የሚገባው ሰው ነው መሳሳታል። ሰው መግደልና ተሳሳትኩ ማለት ምን ልዩነት አለ? እኔ ለእሱ ነው እንጂ ይቅርታውን ያልኩት ነው። በቃ ይድልኝ በቃ አንተ ማየት አልፈልግም። ተወኝ በቃ። እንዴት ብዬ ነው የምትውሽ? አብቶ አባት በጣም ክፉ ሰው ነው። እናት ደግሞ በጣም ደግ። ባልና ሚስት ከአንዱ ወንዝ ይቀዳል ይባላል። እናንተ ቤት ግን ይሄ ነገር አይሰራም። አባት ከሲኦል ውሃ፣ እናት ደግሞ ከገነት ምንጭ ነው የተቀዱት። አንተ ግን የእናት ልጅ ነህ። ፈጽሞ በአባት አልወጣ። ክሩሜ አባት ደፈረኝ ብዬ እንዴት ነው የምነግርህ? ያስወረድኩት ወንድምህን ነው ብዬ እንዴት ነው የምነግርህ? ክሩሜ ጨነቀኝ እኮ እንዴት ነው የምነግርህ? ባልና ሚስት ከአንዱ ወንዝ ይቀዳሉ ይባላል። ይህ ታሪክ ግን እናንተ ቤት አይሰራም። አባት ከሲኦል ውሃ፣ እናት ደግሞ ከገነት ምንጭ ነው የተቀዱት። ከእግዚአብሔር ጋር ደህና ይሆናል። እንዳፍሽ ያርግልኝ። እሺ መልካሙን ማሰብ ነው የሚበጀው። እኮ እስካሁን አይኑን ለመግለጡ አስፈራኝ። እሺ ምንም ያስፈራ ነገር የለም። ዶክተሩ ያሉትን ሰምተሻል አይደል? ከዕለት ተዕለት ለውጥ አለው እያሉ ነው። አሁን የሚሻለው መጸለይ ነው። ምንም ማልቀስ አያስፈልግም።
ከጸሎት ውጭ ምን አማራጭ አለ? ሀረቂ ትናንትና እዚህ ነው ያደርሱ። ደግሞ አንድ ሰው ብቻ እንደሚባል ታውቂያለሽ አይደለ? ዛሬ እኔ ልደር እባክሽ ሂጂ አንቺ። አይተይሽ እቤት ሂጅ የሚሆነው እንቅልፍ እኮ አይወስደኝም። ታዲያ ትናንትናም ሳተኝ ዛሬም ሳተኝ ትችያለሽ? ችግር የለውም አታስቢ። ባይሆን እንደዛ ካልሽ በቃ አንቺ ሂጂ። እሺ በቃ ካልሽ ለነገሽ ምን ይዤ ልምጣ? ደስ አለሽ ነሽ። ሀረቂ ተረጋጊ እሺ። ደግሞ ሀሳብ እንዳትዪ እሺ ሀረቂ አንቺም ያመጣሁልሽ እምቢ። አንቺ ሰይጣን እኮ እኔ ነኝ ሰይጣን? አረመኔ ሰይጣን! ሰውን ለመግደል የሞከረ ነው ወይስ ሌላ ነው ሰይጣን? አንቺን መግደል ነው የምፈልገው። እሱንም አውቃለሁ፣ ግን ፈጣሪ ሁል ጊዜ በተበዳዮች ጎን ነው። አንተ እኔን ለመግደል ባሰብከው ልጅ ተጎጂ መሆኑ ነው የሚያሳዝነው። አሁን አንቄ ሳልገልሽ ውጪ። መግደልማ ስራ ነው። አንተ ጨካኝ አረመኔ! ውጪ ብዬሻለሁ፣ ውጪ። አልወጣም። እገልሻለሁ። ግሩሜ ዋኬኔ ልጅ አንዴ ብቻ አብቃለኝ። ከዚህ በኋላ ሁሌም ከጎንክ ነኝ። የእሷን ከሆነ ውሳኔ ሁላ ደግፋለሁ። ዋኬኔ ልጅ እኔ ልጅ ተደወለች። አሁንም አልነቃላት። ምንድን ነው ምላት? አልተሻለው ወይስ ሄሎ፣ እንዴት ነሽ የኔ ልጅ? ኧረ ደህና ነው። በእርግጥ አልነቃም፣ ግን ያው ለውጥ እንዳለው ዶክተሮቹ ነግረውኛል። ኧረ የኔ ልጅ አንቺ አትጨነቂ በቃ። ገንዘብም ቢሆን ትናንት የላክሽው በቂ ነው። መቼ አለቀና ነው ድጋሚ የምትልኪው? የኔ ልጅ በቃ ሲያስፈልግ እኔ ራሴ እጠይቅሻለሁ። እሺ፣ እንደነቃ አገናኝሻለሁ። አሜን። እኔ ተባረኪልኝ። ቻው።
አባዬን ገደለ? አሁን ደህና ነህ። ለዚህ ደግሞ እግዚአብሔርን አመስግን። ለምን ሆስፒታል ይዘን ስንመጣ በጣም ተጨንቀን ነበር። ሆስፒታል ሳትደርስ እንዳታመልጠን የነበረን ለቅሶና ጭንቀትን ብትመለከት። ለምን እዚህ ስንደርስ ደግሞ ሐኪሞቹ 10 ደቂቃ ብዘገዩ አይተርፍም ነበር ሲሉን የነበረን ጭንቀት አትጠይቅ። አባት ቆይ እንዴት ልጁ ላይ እንደዚህ ሊያደርግ ይችላል? አሁን አባትን እያወቀስክ ህመምን የምታባብስበት ሳይሆን በመትረፍ እግዚአብሔር የምታመሰግንበት ሰዓት ነው። አሁን ማየት ሄዳ ነው። አንተ ታመሰት ነቃ መርሳት ያዘህ እንዴ? ለካ ሱቅ ሄዳለች። አንቺ ግን እንዴት ነሽ? ደህና ነሽ? ታምሜ ነበር አንተን ምን በማየት ነበር። አሁን ግን በጣም ደህና ነኝ። ደህና ነኝ የኔ ወድ። ልጄ ነቅታ ስላየሁ ደስ ብሎኛል። አንተ ውጣልኝ። አባቴ ተመልከተኝ፣ ስትጮህ ያመሃል። እባክህ ተረጋጋ። ውጣልኝ። እባክህ አንዴ ብቻ ሰማኝ እባክህ ልጄ። እሺ እኔ ሰው ያስወጭልኝ። እሺ አንተ ብቻ ተረጋጋ፣ እኔ አስወጣዋለሁ። አንቺ በቤተሰቤ ጉዳይ ጣልቃ አትግቢ። ከዚህ በላይ የሚጮህ ከሆነ ድጋሚ ሊታመምና ራሱ ሊስት ይችላል። ጤናው የምፈልግ ከሆነ ውጣለት። አንቺ ነሽ ከልጄ ያቆራረጥሽ። አሁን ፊት ለፊቱ እየተከራከረን ህመሙን አናባብስ። በጨዋ ደንብ ውጣ። አንቺ ሰይጣን! ልጄ አንድ ነገር ይሆንና ለማትወጣ ከሆነ ዘበኛ ጠርቼ ነው ማስወጣ። አርፍ በለኝ ልጅ እስኪ እሰየኔ መድኃኒዓለም ይሄ ልጅ እንኳን በሰላም ወደ ቤት ተመለስ። መድኃኒዓለም ምን ይሳነዋል? አሁን በጣም ደህና ነኝ ማየ። ምስጋና ላንቺ ነው ያለሽ። ደግሞ እናት ትመሰገናለች፣ ሚስት ብትሆን አትመሰገንም። እሺ ማየ፣ አንቺንም አስጨነቅኩሽ። ኧረ እንኳን ተረፍክልኝ እንጂ ዋናው አንተ ሰላም መሆንህ ነው። እኔ እናትህ ብንገላታ ምን ገዶኝ እኔ ልጅ። እውነቷን ነው። ደግሞ ትልቁ ነገር ያንተ መትረፍ ነው። ማረኝ እንጂ አትመመኝ አይባልም። ይሄው አንተ ምሮክ እዚህ ያለክ አይደል? ፈጣሪ አንተ ላይ ተስፋ አልቆረጠም። ይሄ ደግሞ የእናት ተስፋና ጸሎት ነው። አንቺስ ብትሆኚ እሺዬ ያላንቺ ስኬት ይመጣል ብለሽ ነው? ስንሞጋገስ ግሩሜን በረሃብ እንዳንገለው የሆነ ነገር ልስራለት። ውይ የኔ ነገር እውነትሽን እኮ ነው። በቃ በያንቺ አጫውቹ፣ እኔ ገብቼ ልሰራ። እኔ ልስራ ስትባባሉ እንዳይመሽ ሁለታችሁም ተቀመጡ። እኔ ቅድም የበላሁት አልጎደለም። እንደዚህማ የሚባል ነገር የለም። ከአሁን በኋላ በቃኝ አልበላ የሚባል ነገር የለም። የተሰጠን ሁላ በሰዓቱ መብላት ያለብን። ዝም በይው እስኪ፣ መብላቱ እንደሆነ አይቀርም። ይሁና። ዶክተሮች ያሸከሙ መድኃኒት እንደዚሁ ሳይበላ የሚወሰድ መሰለህ እንዴ? ይሁና።
ልጄ አንዳንድ ነገሮችን ለመልካም ብለህ ታደርግና በኋላ እጅን በእጅ ያሰኘዋል። እባክህ ይቅር በለኝ። አባቴ ነበርክ። በበደል መጠን ግን አባትነትን ረግጠሃል። አባትነትን መግፋት እኮ ለትልቅ ጸጸት ይዳርጋል። እባክህ ልጄ። ልጄን መግደልስ ያጸጽትህ ይሆን? ለምን ህሊናዬን ታቆሽሸዋለህ? ቀድሞ ነገር የቆሸሸ ህሊና ባይኖር መጥፎ ነገር አሰራም ነበር። እኔ እኮ ለአንተ ብዬ ነው፣ አንተን ለመጠበቅ። እኔን ለመጠበቅ ሚስቴን መግደል ተገቢ ነው? ተጸጽቻለሁ። ከተጸጸት ከኔ ፊት አይደለም አምላክ ፊት ሄድና ንስሐ ገባ። ልጄ ልጅ አትበለኝ። የማልከስና ግፊት የማልገትር አባቴ ስለሆንክ ነው። ከዚህ በኋላ ግን አንድ ነገር አደርጋለሁ ብትል አባትነትን ትቼ በህግ ፊት ልገትርህና በጉልበትም ቢሆን ልገዳደርህ እገደዳለሁ። ይቅር ካላልከኝ እኔ ራሴን አጠፋለሁ። ሰው ከማጥፋት ራስን ማጥፋት ወንድነት ነው። ሐረግዬ በእውነት አንቺ እንኳን ይቅርበኝ። ትንሽ ጊዜ ያስፈልገኛል። ላልተወሰነ ጊዜ አይንንም ባላዩ ደስ ይለኛል። እንዴ ሐረግዬ አሁንም ብቻዋን ነው የምተኛው? ለነገሩ ምን እዛም ተኛች እዚህም ተኛች ያው ነው። ገና ለገና የበዓል ሰሞን ነው ተብሎ በሙዚቃ ሌሊቱን ሙሉ ሲያደናቁሩ ነው የሚያድሩት። መጀመሪያ ነው እኔ እዚህ እንምጣ ስትለኝ አልወደድኩትም ነበር ሰፈሩን። እጭ አሁንም በዚህ ባህሪ ከቀጠልክ እዛ መተኛቷን እንታቆም አይመስለኝም። እየመከርሽኝ ነው? ለመምከር እኮ እድሜ ወይም ደግሞ የሆነ የትምህርት ደረጃ አይደለም የሚጠይቀው። ለመምከር የሚያስፈልገው አስተሳሰብ ነው። እና አስተሳሰብ ደካማ ነው እያልሽ ነው? እንደዛ አላልኩም። አሁን ያለህበት አስተሳሰብ ይሄን ለማገናዘብ በቂ። አሁን መመጻደቁን ተይና ውጪልኝ። በዚህ ባህሪ ከቀጠልክ አሁንም ልትስማማ አትችልም። ይሄ ጭካኔን አስወጣና ከቤተሰብ ጋር ሰላም ፍጠር። ጭካኔ የማያስተማርሽኝ እኮ አንቺ ነሽ። እግዚአብሔር መንገዱን ያሳይ። አምጪ እኔ ልብሳለሁ። ሐረጌ ወይ እሺ፣ አንድ ነገር ብጠይቅሽ ቅር ይልሻል? ይሽዬ ምንም ነገር ብትጠይቂ ለምን ቅር ይለኛል? እናትሽ አይደለው እንዴ? ለምን ከተስፋ ጋር ሰላም አፈጥሩ? አይሽዬ ይሁን ሁሉ በደል እያየ ሰላም ፍጠሩ ትይኛለሽ? ምን ላድርግ ሐረጌ፣ ጨነቀኝ እኮ። አንቺ የዋ ሰው ስለሆንሽ ነው። እንደ አንድ እናት ሆነሽ ብታይ እኮ ልጅሽን ለገደለ ሰው ይቅርታ ማድረግ ምን ያህል ከባድ እንደሆነ ታውቂ ነበር። ይሽዬ ክርስቶስም እኮ የገደሉትን ሰዎች የሚያደርጉትን አያውቁምና ይቅር በላቸው እኮ ነው ያለው። እሱ ክርስቶስ ነው። እኔ ግን አንድ ደካማ ፍጡር ነኝ። የክርስቶስን ልብ መያዝ ይከብደኛል። ይሽዬ አሁን አብዝቼ ልከራከርሽ አልፈልግም፣ ግን በቃ ሐረጌ ያስቢበት። ደህና ደሪ ይሽዬ። እሺ ደህና ደሪ።
አንቺ ነሽ የቤቴ መፍረስ ተጠያቂ። አንቺ ነሽ የሰላሜ መደፍረስ ዋናዋ ተጠያቂ። እኔ ሰላም እንድትፈጠር ከመመኘት ውጭ ያደረኩት ምንም ነገር የለም። እንደተጫወትሽብኝ የምትቀሪ መስሎሽ ነበር? ስለምን ጨዋታ እንደምታውሉ አላውቅም። አሁንም ግን ጊዜው አልረፈደም። እቤት ሰላም ፈጥረ ተመለስ። ይኸውልሽ እንደተጫወትሽብኝማ አትቀሪያትም። እላይሽ ላይ ሆኜ በስቃይሽ እደሰታለሁ፣ በለቅሶሽ እስቃለሁ። እንዳትጠጋኝ እጮሃለሁ እንዳትጠጋኝ። ከዚህ በላይ መጮህ ትችያለሽ? በያ ጩሂ። ዙር በል እንዳትጠጋኝ።